ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድሜ እነግራችኋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በአየር ኃይል ታግዞ የቀጠለ ሲሆን አገዛዙ የራሱን የብልጽግና አመራሮችና የጦር አባላት በድሮን መደብደቡም ተሰምቷል። የፋኖ ኃይሎች በኩላቸው በደብረ ማርቆስ ከተማ ለሁለተኛ ተከታታይ ጊዜ ጥቃት ማድረሳቸውን አስታውቀዋል። በሌላ በኩል በየዕለቱ በርካታ የአገዛዙ ጦር አባላት ፋኖን እየተቀላቀሉ እንደሚገኙ ድርጅቱ አስታውቋል። በዝርዝር እናየዋለን። የፌዴራል ከፍተኛ ፍርድ ቤት 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው በተላለፈው ውሳኔ ላይ ጊዜያዊ የእግድ ውሳኔ አስተላለፈ። ፍርድ ቤቱ እግዱን ያስተላልፈው በጠቅላይ ሚኒስትሩ አማካሪ ሚኒስትር አቶ ጌታቸው ረዳና በፓርቲያቸው በቀረበው የእግድ አቤቱታን ተከትሎ ነው። የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ደግሞ ይህ የትግራይ ሉዓላዊነት በፍርድ ቤት ድራማና ሻጥር የሚወሰን አይደለም በማለት የአቶ ጌታቸው ረዳ ክስና የፍርድ ቤቱን ውሳኔ እግድ ማስመሰያ ድራማ ነው ብለውታል። በዝርዝር እናየዋለን። ሶማሌላንድ ከፍተኛ ዲፕሎማቷን በእስራኤል የመጀመሪያው አምባሳደር አድርጋ ሾመች። ሶማሌላንድ ባለፈው ታህሳስ የመጀመሪያውን የሀገርነት እውቅና በሰጠቻት እስራኤል ውስጥ አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሾማለች። እኒህ ዲፕሎማት በእስራኤልም ተቀባይነት አግኝተዋል። በዝርዝር የምትሰሙት ሌላኛው ጉዳይ ነው። አሜሪካና ኢራን የፕሬዝዳንት ትራምፕን ጥቃት ሊያስቀር ይችላል የተባለ ወሳኝ ንግግር ዛሬ ያደርጋሉ። የአሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጥቃት ሊያስቀር ይችላል የተባለውን ሶስተኛ ዙር ቀጥተኛ ያልሆነ ንግግር ዛሬ በስዊዘርላንድ ውስጥ ያደርጋሉ የተባለው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በአየር ኃይል ታግዞ የቀጠለ ሲሆን አገዛዙ የራሱን የብልጽግና አመራሮችና የጦር አባላት በድሮን መደብደቡም ተሰምቷል። የፋኖ ኃይሎች በኩላቸው በደብረ ማርቆስ ከተማ ለሁለተኛ ተከታታይ ጊዜ ጥቃት ማድረሳቸውን አስታውቀዋል። በሌላ በኩል በየዕለቱ በርካታ የአገዛዙ ጦር አባላት እየተቀላቀሉት እንደሚገኙ የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። በክልሉ ማዕከላዊ ጎንደር ዞን የፋኖ ኃይሎች የካቲት 18 2018 ዓ.ም ደልጊ ከተማ መግባታቸውን አስታውቀዋል። የፋኖ ኃይሎች የደልጊ ከተማን ሲቆጣጠሩ በከተማዋ ቅርብ ርቀት ወደሚገኘው መኮንታ ቴክኒክና ሙያ ኮሌጅ ጊዜያዊ የአገዛዙ ወታደራዊ ካምፕ የሸሹ የጣቁሳ ወረዳና የደልጊ ከተማ የብልጽግና አመራሮች እንዲሁም አመራሮችን አጅበው ወደ ካምፑ የገቡ ጦር አባላት ላይ የብልጽግና አገዛዝ የድሮን ድብደባ ማድረጉን የተሰማው። የደልጊ ከተማን የተቆጣጠሩት የፋኖ ኃይሎች ወደ መኮንታ ካምፕ የሸሹ የብልጽግና አመራሮችና የአገዛዝ ጦር አባላትን ለማጥቃት ከባድ ውጊያ መክፈታቸውን ተከትሎ ካምፑ በፋኖ ኃይሎች እጅ እንዳይወድቅ ለመከላከል በሚል ነው የብልጽግና አገዛዝ በራሱ አመራሮችና የጦር አባላት ላይ የድሮን ጥቃት ያደረሰው ሲሉ የመረጃ ምንጮች ለኢትዮኒውስ ተናግረዋል። ሆኖም አገዛዙ በራሱ አመራሮች ላይ እና የጦር አባላቱ ላይ ያደረሰውን ጉዳት ለጊዜው አልታወቀም ተብሏል። የብልጽግና አገዛዝ ከሳምንት በፊት በዋግምራ ዞን ለግዳጅ በተሰባሰቡ የራሱ የሚኒሻ አባላት ላይ ድሮን ተኩሶ በርካቶችን መገደላቸውን ተከትሎ በአካባቢው ቁጣ ቀስቅሶ እንደነበር አይዘነጋም። በጣቁሳ ወረዳ ደልጊ ከተማና አካባቢው ዛሬ ውጊያ መቀጠሉን የተናገሩት የፋኖ የመረጃ ምንጮች በፊት ለፊት ውጊያ ጦሩ በፋኖ ኃይሎች የተሸነፈበት የብልጽግና አገዛዝ በቀንና በሌሊት የአየር ጥቃቶችን እየፈጸመ ይገኛል ብለዋል። ከትላንት ምሽት ጀምሮ በደልጊ ከተማና አካባቢው በ5 ስፍራዎች ተከታታይ የድሮን ጥቃት በመፈጸም በንጹሃን በራሱ ጦርና በፋኖ አባላት ላይ ጉዳት ማድረሱ ታውቋል። የብልጽግና አገዛዝ ላለፉት 3 ተከታታይ ቀናት በጃዊ፣ አቸፈር፣ ቋራም፣ አለፋ ጣቁሳና የተለያዩ አካባቢዎች የድሮን ጥቃቶችን መፈጸሙን የኢትዮኒውስ የመረጃ ምንጮች ተናግረዋል። በክልሉ ሌሎች አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በዛሬው ዕለትም የፋኖ ኃይሎች በደብረ ማርቆስ ከተማ ለሁለተኛ ተከታታይ ጊዜ ጥቃት ማድረሳቸውን አስታውቀዋል። የፋኖ ኃይሎች ወደ ከተማዋ ሰርገው በመግባት በሌሊት በከፈቱት ጥቃት የፖሊስ አዛዡ ምክትል ኢንስፔክተር ወረታው ጨምሮ ሌሎች የፖሊስ አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አስታውቋል። ጥቃቱ የካቲት 19 2018 ዓ.ም ሌሊት 8 ሰዓት ገደማ በደብረ ማርቆስ ከተማ ከቀበሌ 02 ወደ ቀበሌ 01 በሚወስደው መንገድ ላይ መፈጸሙን ያስታወቀው አፋብን ቴዎድሮስ ዕዝ በከተማዋ በተከታታይ በተፈጸሙ ጥቃቶች በርካታ የአገዛዙ ጦር አባላት ተገድሏል ብሏል። በዚህ ጎጃም ቀጠና ደጋዳሙት ወረዳ በትላንትናው ዕለት ለ2 ሰዓታት በዘለቀ
ውጊያ የአገዛዙ ኃይል ላይ ሰብአዊና ቁሳዊ ጉዳት እንደደረሰበት የፋኖ የመረጃ ምንጮች ለኢትዮኒውስ አረጋግጠዋል። የፋኖ ኃይሎች የካቲት 18 2018 ዓ.ም ከደጋ ዳሞት ወረዳ ፈረስ ቤት ከተማ ወደ አረፋ ደብተራ ቀጠና በተንቀሳቀሰው የአገዛዙ ጦር ላይ በከፈቱት ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የተሰማው። በሌላ በኩል በክልሉ በቀጠለው ውጊያ የፋኖ ኃይሎችን ለመውጋት ከአገዛዙ ጋር ተሰልፈው የቆዩ በርካታ የአድማ ብተናና ሚኒሻ አመራሮችና አባላት በገፍ ወደ ፋኖ እየተቀላቀሉ እንደሚገኙ የመረጃ ምንጮች ተናግሯል። በዛሬው ዕለትም በደቡብ ጎንደር ዞን አዛዣቸውን ጨምሮ በርካታ የአድማ ብተና አባላት የቡድንና የነፍስ ወከፍ መሳሪያዎችን ይዘው ፋኖ መቀላቀላቸውን የአማራ ፋኖ ብሔራዊ ንቅናቄ አረጋግጧል። ባለፉት ተከታታይ ቀናት የአማራ ፋኖ ብሔራዊ ንቅናቄ ያስተላለፈውን ጥሪ ተከትሎ በጎጃም፣ ጎንደር፣ በሸዋና ወሎ የተለያዩ አካባቢዎች በርካታ የአገዛዙ መከላከያ አድማ ብተናና ሚሊሻ አባላት በቡድንና በተናጥል የፋኖ ኃይሎችን እየተቀላቀሉ እንደሚገኙ ነው አፋብን ይፋ ያደረገው። የፌዴራል ከፍተኛ ፍርድ ቤት 5 የምርጫ ክልሎችን ከትግራይ ክልል ውጭ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው በተላለፈው ውሳኔ ላይ ጊዜያዊ እግድ ውሳኔ አስተላለፈ። ፍርድ ቤቱ እግዱን ያስተላለፈው በጠቅላይ ሚኒስትሩ አማካሪ ሚኒስትር አቶ ጌታቸው ረዳ እንዲሁም የዲሞክራሲያዊ ስምረት ትግራይ ፓርቲ በፕሬዝዳንትነት የሚመሩት ባቀረቡት ክስ ነው። የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ይህ የትግራይ ሉዓላዊነት በፍርድ ቤት ድራማና ሻጥር የሚወሰን አይደለም በማለት አቶ ጌታቸው ረዳ ያቀረቡት ክስና የፍርድ ቤቱን ውሳኔ እንደ ድራማና ማስመሰያ ጠርተውታል። ስምረት ፓርቲ አቤቱታውን ለፍርድ ቤት ያቀረበው በፕሬዝዳንቱ አቶ ጌታቸው ረዳ በኩል ነው። ዛሬ ሐሙስ የካቲት 19 2018 ዓ.ም ለከፍተኛ ፍርድ ቤት በቀረበው አቤቱታ ተከሳሽ ወይም ተጠሪ የተደረገው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ መሆኑን የጠቅላይ ሚኒስትሩ አማካሪ ሚኒስትር አቶ ጌታቸው ረዳ በማህበራዊ የትስስር ገጻቸው ላይ ያጋሩት የፍርድ ቤት ሰነድ አመላክቷል። ምርጫ ቦርድ በፍርድ ቤት አቤቱታ የቀረበበት በትግራይና በአማራ ክልል መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎችን በተመለከተ ባለፈው ሰኞ ይፋ ባደረገው ውሳኔ ነው። እነዚህ የምርጫ ክልሎች ሁመራ፣ አዲረመት፣ ጠለምት፣ ኮረም ኦፍላና ራያ አላማጣ ናቸው። በ5ቱ የምርጫ ክልሎች የሚደረገው የፓርላማ ምርጫ በቀጥታ እንዲሆንና ለክልል ምክር ቤት መቀመጫዎች የሚደረገው ምርጫ አመቺ ጊዜ ተመርጦ ወደፊት እንዲካሄድ በመጀመሪያ የወሰነው የፌዴሬሽን ምክር ቤት መሆኑን ቦርዱ በወቅቱ ገልጾ ነበር። የፌዴሬሽን ምክር ቤት ውሳኔን ያስተላለፈው በአማራና በትግራይ ክልል ያለውን የይገባኛል ጥያቄ በህገ መንግስት ውሳኔ እስከሚፈታ ድረስ መሆኑን ተገልጾ ነበር። በመጪው ግንቦት ወር መጨረሻ የሚደረገውን የብልጽግና አገር አቀፍ ምርጫ በፌዴሬሽን ምክር ቤት ውሳኔ መሰረት እንደሚያስፈጽም ምርጫ ቦርድ ይፋ ካደረገ በኋላ ስምረት ፓርቲን ጨምሮ የትግራይ ክልል የተለያዩ አካላት ከፍተኛ ተቃውሞ አሰምተዋል። ስምረት ፓርቲ በዕለቱ ባወጣው መግለጫ ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚነድ ተቋማዊ ነጻነትን የሚደፈጥጥ እና ህገ መንግስታዊ ስርዓትን አልበኝነት የሚያውጅ ነው ሲል አውግዞም ነበር። ይህ የፌዴሬሽን ምክር ቤትና ምርጫ ቦርድ ባስተላለፈው ውሳኔ ላይ የማስተካከያ እርምጃ ካልተወሰደ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በምርጫ እንደማይሳተፍ ያስጠነቀቀ ሲሆን ከ2 ቀናት በኋላ ደግሞ ጉዳዩን ወደ ፍርድ ቤት ወስዶታል። ጉዳዩን የተመለከተው በዛሬው ዕለት ፌዴራሉ ከፍተኛ ፍርድ ቤት ሲሆን በስምረት ፓርቲና ምርጫ ቦርድ መካከል የሚደረገው ክርክር ታይቶ ተለዋጭ ትዕዛዝ እስከሚሰጥ ድረስ ውሳኔው ለጊዜው ታግዶ እንዲቆይ ፍርድ ቤት ወስኗል። ፍርድ ቤቱ ይህን ትዕዛዝ የሰጠው ምርጫ ቦርድ የሰጠውን ውሳኔ የሚፈጸም ከሆነ በሁለቱ ወገኖች መካከል የሚደረገው ክርክር ውጤት የሚያጣ ስለሆነ እንደሆነ ገልጿል። በፍርድ ቤት አቤቱታና ክስ የቀረበበት ብሔራዊ ምርጫ ቦርድ እርሱን የሚመለከት ትዕዛዝ በተላለፈበት በዛሬው ችሎት ላይ አለመገኘቱ ኢትዮጵያ ኢንሳይደርም ዘግቧል። የስምረት ፓርቲ ያቀረበው ክስና የማስረጃ ግልባጭ ለምርጫ ቦርድ ደርሶ መልሱ እንዲሰጥ የታዘው ለመጪው ረቡዕ የካቲት 26 2018 ዓ.ም ነው። የስምረት ፓርቲ ያቀረበው ክስና ማስረጃ ግልባጭ ለምርጫ ቦርድ ደርሶ መልሱ እንዲሰጥ ቢታዘዝም በትግራይ ባለስልጣናት በኩል ግን ይህ ድራማ ነው ብለዋል። የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ያስተላለፈውን ትዕዛዝ ለምርጫ ቦርድ እንዲደርስ ተጨማሪ ትዕዛዝ ሰጥቷል። ይህንን የፍርድ ቤቱን እግድ ድራማ ነው ያሉት ደግሞ የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ናቸው። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ታላላቅ የትግራይ የብሔራዊ ጉዳዮች በአሻጥርና በድራማ ወደ ፍርድ ቤት መውሰድ ለገበያ ማውጣት በትግራይ ህዝብ የሚያመጣው ቀጣይ መዘዝ ከባድ ነው ብሏል። አቶ አማኑኤል የትግራይ ህዝብ ሉዓላዊነት የኢትዮጵያ ፍርድ ቤት የሚወስነው ጉዳይ አይደለም። የትግራይ ሉዓላዊነት ጉዳይ በገበያ ዋጋ የሚወሰን አይደለም። የትግራይ ሉዓላዊ ጉዳይ በሪፈረንደም የሚወሰን አይደለም። የትግራይ ሉዓላዊ ጉዳይ ድራማና ሻጥር አይደለም በማለት አጭር ጽሑፍ በማህበራዊ ሚዲያቸው ላይ ለጥፈዋል።
ሶማሊላንድ ከፍተኛ ዲፕሎማቷን በእስራኤል የመጀመሪያ አምባሳደር አድርጋ ሾመች። ሶማሊላንድ ባለፈው ታህሳስ የመጀመሪያውን የአገርነት እውቅና በሰጠቻት እስራኤል ውስጥ አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሾማለች። የሶማሊላንድ ፕሬዚዳንት ጽሕፈት ቤት ሞሐመድ ኦማር ሀጊ ሞሐመድ በእስራኤል ውስጥ የአገሪቱ አምባሳደርና ቋሚ መልእክተኛ እንዲሆኑ መሾማቸውን ባወጣው የሹመት ደብዳቤ ይፋ አድርጓል። አምባሳደርነት የተሾሙት ከፍተኛ ዲፕሎማት በፖለቲካል ሳይንስና ዓለም አቀፍ ግንኙነት የዶክትሬት ዲግሪ ያላቸው ሲሆን ቀደም ሲል በውጭ ጉዳይ ላይ የፕሬዝዳንቱ ዋና አማካሪ እንዲሁም በታይዋን ውስጥ የሶማሊላንድ ተወካይ ነበሩ ተብሏል። የእስራኤል የውጭ ጉዳይ ሚኒስቴር ሹመቱን በሶማሊላንድና በእስራኤል መካከል በተደረሰው ስምምነትና በውጭ ጉዳይ ሚኒስትር ጌዲዮን ሳር የሶማሊላንድ ጉብኝት መሰረት የተከናወነ መሆኑን በመግለጽ እንደተቀበለው አስታውቋል። ጨምሮም እስራኤል በቅርቡ በሶማሊላንድ አምባሳደሯ እንደምትሾምና በሁለቱ ወገኖች መካከል በተለያዩ መስኮች የሚደረጉ ግንኙነቶች እንደምታጠናክር አስታውቋል። ጨምሮም እስራኤል በቅርቡ በሶማሊላንድ አምባሳደሯ እንደምትሾምና በሁለቱ ወገኖች መካከል በተለያዩ መስኮች የሚደረጉ ግንኙነቶች እንደምታጠናክር አስታውቋል። ነጻ አገርነቷን አውጃ ከ3 አስርተ ዓመታት በላይ ከሶማሊያ ተነጥላ ለቆየችው ሶማሊላንድ እስራኤል የአገርነት እውቅና የሰጠችው ታህሳስ 17 2018 ዓ.ም ነው። ይህ የእስራኤል ውሳኔ ሶማሊያ በሉዓላዊነቷ ላይ የተፈጸመ ጥቃት ነው ማለት ያወገዘች ሲሆን ሀገራትና ቀጠናዊና ዓለም አቀፋዊ ተቋማትም እውቅናውን ተቃውመው ለሶማሊያ የግዛት አንድነት ድጋፋቸውን ገልጸዋል። በዚህም የተነሳ በአሁኑ ሰዓት ሶማሊላንድ አምባሳደሯን ስትሾም እስራኤልን በምላሹ አምባሳደር ለመሾም እየተዘጋጀች እንደሆነ መረጃዎች ያሳያሉ። አሜሪካና ኢራን የፕሬዝዳንት ትራምፕን ጥቃት ሊያስቀር ይችላል የተባለው ውሳኔ ንግግር ዛሬ ያደርጋሉ። የአሜሪካና የኢራን ባለስልጣናት ፕሬዝዳንት ትራምፕ የተዘጋጁበትን ጥቃት ሊያስቀር ይችላል የተባለውን ሶስተኛ ዙር ቀጥተኛ ያልሆነ ንግግር በስዊዘርላንድ ውስጥ ያደርጋሉ። ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስምምነት ላይ ካልተደረሰ ኢራን ላይ ጥቃት እንደሚሰነዝሩ ዝተዋል። ውይይቱ የሚካሄደው በመካከለኛው ምስራቅ በአውሮፓውያኑ 2003 አሜሪካ ኢራቅ ከወረረችበት ወዲህ ትልቁ የተባለውን የአሜሪካ ወታደራዊ ኃይል በተሰማራበት ወቅት ሲሆን ኢራን ጥቃት በፈጸመባት ምላሽ እንደምትሰጥ ማስጠንቅቃለች። ውይይቶቹ ግጭትን ለመከላከል የመጨረሻ ጥረት ተደርገው ቢወሰዱም ስምምነት ላይ የመድረስ እድል ላይ ግን ግልጽ የሆነ ነገር የለም ይላል ቢቢሲ። ትራምፕ ቀውሱን በዲፕሎማሲ መንገድ መፍታት እንደሚመርጡ ቢናገሩ መሪዎች ስምምነቱን እንደሚቀበሉ ጫና ለመፍጠር በኢራን ላይ የተወጠነ ጥቃት ለመፈጸም እያሰቡ መሆኑን ተናግሯል። ዶናልድ ትራምፕ ከዚህ ድርድር ምን እንደሚፈልጉና አሁንም ወታደራዊ እርምጃ መውሰድ ለምን አስፈላጊ ሊሆን እንደሚችል ለማስረዳት ብዙ ጥረት አላደረጉም። ባለፈው ዓመት ሰኔ ወር ላይ በኢራንና በእስራኤል መካከል ለ12 ቀናት ጦርነት በተካሄደበት ወቅት አሜሪካ የኢራን የኒውክሌር ተቋማትን ደብድባለች። ኢራን በግዛቷ ውስጥ ዩራኒየም ማበልጸግ እንድታቆም አሜሪካ ያቀረበችውን ጥያቄ ውድቅ አድርጋለች። ነገር ግን በኒውክሌር ፕሮግራሟ ላይ አንዳንድ ለውጦችን ለማድረግ ዝግጁ መሆኗን የሚያሳይ ምልክቶች አሉ ይላል ቢቢሲ። በሁለቱ ሀገራት መካከል በኦማን አደራዳሪነት እየተካሄዱ ባሉት ንግግሮች የኢራን ልዑክ የሚመሩት የውጭ ጉዳይ ሚኒስትር አባስ አራንጊቼ ሲሆኑ አሜሪካ በኩል ደግሞ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍና የትራምፕ አማች ጃሬድ ኩሽነር ይገኛሉ። ከቅርብ ጊዜ ወዲህ አሜሪካ በሺዎች የሚቆጠሩ ወታደሮቿ እንዲሁም 2 የጦር ጀት ተሸካሚ መርከቦቿን እንዲሁም የጦር አውሮፕላንና የነዳጅ የሚሞሉ አውሮፕላኖችን ወደ ቀጠና አሰማርታለች። ትራምፕ ኢራን ላይ የአየር ድብደባ ለመፈጸም የዛቱት ባለፈው ወር በአገሪቱ የተካሄደውን ህዝባዊ አመፅ ለማፈን ከፍተኛ ወታደራዊ እርምጃ በወሰደችበትና በሺዎች የሚቆጠሩ ተቃዋሚዎች የተገደሉበት ወቅት ነው። ከዚህ ወዲህ ግን የትራምፕ ትኩረት ምዕራባውያን ከኢራን ጋር ላላቸው አለመግባባት ማዕከል የሆነው የኒውክሌር ፕሮግራሟ ላይ ይላል ቢቢሲ። ለ10 ዓመታት እስራኤልና አሜሪካን አገሪቱን በሚስጥር የኒውክሌር ፕሮግራሟን ትገነባለች እያሉ ሲወነጅሏት ቆይተዋል። ኢራን ግን በተቃራኒው የኒውክሌር ፕሮግራሟን ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ትከራከራለች። ትራምፕ ማክሰኞ ዕለት ለኮንግረስ ባደረጉት ንግግር ከኢራን ጋር ስላለው ውጥረት አጭር ነገር ቢያነሱም ጥቃት ለመፈጸም ስለማሰባቸው ግን ያሉት ነገር የለም። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።